የሚስቱን ክብር ዝቅ እያደረገ አደባባይ ላይ ዶላር መልቀም አይደለም። ገንዘብ አላቂ ነው ሀቢቢ። ነገጧ ገንዘቡን ልንገር እንዲያገኘው ታጠዋለህ። ብዙ በሰው ላይ አደጋ አለ። አርጅቶ መሞት ቀርቷል። ወጣቱ ባጭር እየተቀጨ ነው። መኪና የምታሽከረክርነ የሚያጋጥምህ አደጋ አይታወቅም። ህይወት አጭር ናት። ገባህ አይደል? ለራስህ ባታስብ አሁን ለፈጠርከው ለራሱ ማሰብ አለበት። ሴቱ ናችሁ ነገመን የሚባል አለ። ሩታ ሀብቴን ጥሎ መጥቶ ወዲያ አንቺ ሲመጣ ልንገርሽ አንቺን አንቀባሮ ሊይዝ አክብሮ ሊይዝ አይደለም። ነገ ጧትም ሌላ ሴት የሚሄድ ሰው ነው። ቅንጭላት ላለው ሰው ማለት ነው። ህሊና ቢኖርሽ አይ እኔ ይሄ ቦታ አይደለም። ሚስት አለህ፣ ልጅ አለህ። እንዲህ ጓደኝነት ለሁለታችሁም ጓደኛ ሆናለሁ ካመጣጥሽ ጀምሮ እንዲህ ጓደኛ ሚስት ጓደኛችሁ ልሆን እችላለሁ። ሚስትህ ጋር ግን ባንዲ መሆን አለብህ ማለት ነበረብሽ። ሴቱ ነሽ። አንደኛ ደግሞ እዚህ ላይ ደግሞ እኛ ሴት ነን። እኛ ሩታነትን ወክለን ሳይሆን የሩታም ገዳፊ ብቻ ሳንሆን እንደ ሴት ልጅ ገብቷችኋል? ገና እንወልድ ያለን ከሴት ነው የወጣ ነው። ሴት እህቶች አሉን። እንደ ሴት በሴት ላይ ጨዋታ ለምን አስፈለገ? ሴት ልጅ በዚህ ልክ እንዴት ዝቅ እንድትደረግ ይደረጋል? እንደ ሴቱ ናችሁ። የኔ ልጅ እንደዚህ ነገር ቢደርስባት ባሮ ወዲ ሌላ ቢሄድባት ምን ይሰማኛል ብላችሁ እንደ እናትነት እዩት። በቃ አውግዙት። በቃ እኛ አይደለም እንደዚህ ደረጃ ያደረስናቸው፣ እኛ አይደለም እንደ ሰቀልናቸው። በቃ ማውረድ እንችላለን በአንድነት። ወሬም ያላስፈላጊ ስድብ ከኛ የማይጠበቅ ከአንደበታችን የማይጠበቅ ስድብ አይደለም ለነሱ። ቪዲዮአቸውን ባለማየት ብቻ መቅጣት እንችላለን። ምክንያቱም ብዙ ዩቲዩበር ተመልሷል። ልንገራችሁ ስም መጥቀስ አልፈልግም። ብዙ ከስተቱ ብዙ ዩቲዩበር ይመለሳል። ገባችሁ አይደል? ምክንያቱም በቪው ደረጃ ነው ገንዘብ የሚያገኘው አይደል? ያነ ቪው እና ዶላሩ መቁጠር ሲያቆም በቃ ስተት ነው ማለት ነው። ይሄም ሰራው ስራ ምንም እንትን የለውም ማለት ነው። ከኛ ጋርም ፉክክር ቢሆንም ማለት ነው። ፉክክር ከሆነ ከኛ ጋር የሚያያዘው መስቀል እንደቻል ነው ማውረድ እንችላለን። አሁን አንደኛ እምነግራችሁ ነገር ትልቁ ፖይንት ነጥብ ማለት ነው። በተቻለን አቅም አለን ደግሞ ታውቃላችሁ። በጣም ትልቅ አቅም ነው ያለን። በተቻለን አቅም ለአላህ ብላችሁ በመታምኑት ሃይማኖት በቃ ላለማየት በቃ እንጣር። በቃ እንደምንም ብለን ሩታም መጣች፣ አብረሽም መጣ፣ በዛም መጣ፣ በዚህም መጣ፣ በማንም ቤት መጣ ማለት ነው። አለማየት በቃ ከዛ ቪውና እንትኑ ሲዝቅ ሲልበት የዛኔ ይቅርታ ብሎ ተንበርክኮ ያለ ምንም ጥርጥር ይጠይቀናል። ገባችኋል? በቃ በዛም ቤት በቃ ስድብ አቁሙ። አሁን አንድነታችንን ማሳየት ያለብን ባለማየት ብቻ ነው። ምክንያቱም ምንም የሚያስተምር ነገር ስለሌለው ልንገራችሁ። ሴት ልጅ ልንገራችሁ እኔ ድሃ ነኝ አይደል? እቤት የምበላው አይታይብኝም። ባለባበስ አንድ ሰው ለብሶ ሲሄድ ሀብታም እንመስላለን። ባለባበስ ሰው ማህበረሰባችን በምንድን ነው የሚለካው? ባለባበሳችን ነው። ይሄ ነገር ዛሬ የለበሰችው ሲያምር አላት ማለት ነው የሚሉን። እቤት ግን በጨው እንብላ በስልስ እንብላ የምናውቀው ነገር የለም። አደባባይ ላይ አክብራት፣ ውስጥ ግን የፈለከውን አርጋት። አናይምሃ በውስጥ እየፈለገውን እያረገ በአደባባይ ግን ያክብራት። 3 አመት ሙሉ መስዋዕት የከፈለችለት ሚስቱ እኔ በዚህ ልክ ድራማም ቢሆንም አስቡት። የሚጣጣሉትን ቃላቶች የሚወራወሩትን ቃላቶች ተመልከቱ። በጣም ካይምሮ የማይጠፋ እኛ ራሱ የምንሳቀቅበት ነው የሚጣጣሉት። ያቺ መስዋዕት የከፈለችበት፣ ያቺ ያለቀሰችለት፣ ያቺ እዚህ ደረጃ ያደረሰችው ከየት ተነስተው ሀገራቸውን ለቀው ስንት በአንድ ፍራሽ ብዙ ነገር ያሳለፉ አልመሰለችውም? 9 ወር ተንጠልጥላ በየሰው ቤት 20-30 ደቂቃ ነፍሰ ጡሪቱ ተገትራ ምግብ እየሸተታት ሌላ እያጎረሰ ሲያበላ። እሺ ቆይስ እሰቡት እስኪ እንደ ሴትነት በዚህ እንዲያህል ልክ ስለምንድን ነው ዋጋ የምከፍልለት? ስለዚህ ማስቆም አለብን። በቃ ማሮቼ ማስቆም አለብን። በቃ እኛ አይመጥነንም፣ ለኛ ይሄ አይገባንም። እኛ የመዳም ቀመሞች ዲፕሬሽን በመዳም ላናችን ሲዞር አምሽቶ
ጥሩ ነገር ነው ማየት እንፈልገው። ወዲ ሌላ ቦታና ወዲ ሌላ እንትን ውስጥ የሚያስገባ አይደለም ማየት የነበረብን። ለኛ ይሄ አልነበረም ግብዣው፣ ለኛ ይሄ አልነበረም የሚሰጠን ስጦታ። እንዴ በፊት ምንድን ነበር ስትሉን የነበረው ሲሉን የነበረው? ከስራቸው ደክሟቸው የኛ ፍቅር ሲያው ይበረታሉ፣ ደስተኛ ይሆናሉ። ይሄን ቃላት እንዲያረሱት ቪዲዮ አለ። በቃ የድሮዎቹን ነው የምንፈልገው። ዛራና ቻንድራ የተባለላቸውን እንደውም ልጅ ሲመጣ አቤት ልጅ ተረገዘ ታየን እኮ አቤት እንግዲህ የሚመጣው ከዛ የበለጠ ፍቅር ይመጣል ብለን ስንጠብቅ 3 አመት ሙሉ የሚጥሚጣ በለው ለቀቃችሁብን። ከዛ ላይ እኛ ሃይማኖታችን የወጣ የቆሸሸ ስድብ መሳደብ ጀመርን። አንድ ቀን ከአንደበታችን ወጥቶ የማያውቀውን ልጆቻችን የሚሰሙትን በእናንተ ምክንያት ስድብን አጸያፊ ነገሮችን መናገር ጀመርን። እህቶቻችን ጋር መባላት ጀመርን። የሩታና የአብርሃም አርናቂ ተከፋፍሎ ነበር እንዴ? መጀመሪያ ስናደንቃችሁ እኮ ባንድ ነበርን። ግን አላህ ይስጣችሁ ከፋፈላችሁን ለሁለት። እናቶቻችን እየተሰደቡ ቤተሰቦቻችን እየተሰደቡ እየተዘቀዘቁ ሞተዋል እያሉ እየተፖሰቱ ይሄን ሁሉ ዋጋ የምንከፍልላችሁ እኮ ስለምንወዳችሁ ስለምናከብራችሁ ነው። በዚህ ልክ አናቃችሁ አታውቁን። ነገሮት ሀገር የብገባ ተቀበላችሁ አታስተናግዱኝም። አርናቂሽ ነኝ ብለሽ ሰላም ነው ብለሽ ነው የምታልፊ። ሁያ እንደዚህ በር ማለት ነው። ግልጽ ነገር ነው እዚህ ላይ። ስለዚህ አንዳንዴ ዲሃ ይለፍለት የምንልበት ምክንያት ይሄ ነው። በቃ የነበረበትን ይረሳል። እንዴ እዚህ ደረጃ እኮ የደረስኩት በስደት እህቶቻችን ነው። እዚህ ደረጃ የደረስ በእነሱ ነው። እንደፈለግን የምንበላው የምንዘንጠው በእነሱ ነው ማለት ነበረባችሁ። ግን ልንገራችሁ ማውረድም እንችላለን፣ መውረድም ትችላላችሁ። ስለዚህ ኦኬ አብርሽ የሰው ክብር አለው፣ እኛ ክብር የለውም ማለት ነው። የሰው ክብር ቢኖረውማ እንዲህ አይነት ዝሙትን አይለቅልንም ነበር። እንዴም በምን አቀንጭላታችሁ ነው የምታስቡት? ውዴ ትያቸው ኮሜንት ማንም ሰው እንዳያነብ ተብሏል። ዝም ብለሽ ወደ ሐሳብሽ ቀጥይ። ኮሜንት አትይ፣ ማንም እንዳያይ ተብሏል። አንድ ዛሬ ይኸውልሽ እዚህ ጋር ኮሜንትን አትዩ፣ ስም አትጥቀሱ። አብርሃምና ሩታ ብቻ አይደለም እየሰሩ ያሉት፣ ስም አትጥቀሱ። ይሄ ስራ ይቆም ነው። እሺ እና እኔ እዚህ ላይ መግለጽም አልፈልግም፣ ስም መጥቀስም አልፈልግም። በጠቅላላ ግን በዩቲዩብ ላይ የተሰማራችሁ ሰዎች በመጥፎ ነገር እየሰራችሁ የምታገኙት ገንዘብ ወላሂ ለአዚም ተመችታችሁ ቢበሉትም አያዘልቃችሁም። አወዳደቃችሁ ያስጠላ ነው የሚሆነው። በተቻላችሁ አቅም ጥሩ ነገር ለማቅረብ ጥሩ ነገር ፍቅር ሆናችሁ ብትመጡ እኛ ምንድነው የምናጎልባችሁ? ድሮ ምንድነው ይስጣላችሁ ነው እንዴ ሰብስክራይብ ወይም ምናይላችሁ ቪው የሚጨምርላችሁ? ስለዚህ በፈጠራችሁ ወደ ራሳችሁ ተመለሱ። እኛ ግን ይሄን የጀመርነውን ነገር ብንቀጥልበት ያለ ምንም ጥርጥር ወደ ልቦናል። ይሄ ደግሞ ልንገራችሁ እየጠቀምናቸው ነው እነሱ ምክንያቱም አንድን ሰው ስንወደው ስናከብረው ሪስፔክት ስንነጠው ወደ ገደሉ ጫፍ እየተንደረደረ እንዳይገባ ገደሉ ውስጥ ነው መመለስ ያለብን። በቃ ትክክለኛ ወዳጅ እንደዚህ ነው። ገባችሁ? በቃ ይሄ ትክክል አይደለም። እየሄዳችሁበት ያለው ህይወትም ያሳጣል። አላስፈላጊ ነገር ነው። ትልልቅ ሰዎች ናችሁ፣ ተመለሱ ነው እኛ እያልን ያለን። ገባችሁ አይደለ? ስለዚህ በተቻላችሁ አቅም እዛም እዚህ መሳደብ ምናምን ሳይሆን ትክክለኛ እንዲመለሱ ከፈለግን ባለማየት እንተባበር። ደሞም ከተባበርን ያለ ምንም ጥርጥር ይቅርታ ብሎ ይመጣሉ።